ሌላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እስር ቤት የማያወጡ ነው። እሺ ምንድነው ማድረግ ያለባቸው? አሁን ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው? አዎ ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? አሁን ነዳፋዎች ሄደው አጥርቷት ሲመጡ አይኗ አይገለጥም፣ ጥርሷ ገጥቷል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። እሺ አፍራድ የሚባል ትተዋት ማለት ነው። እሺ አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው። ለሙባረክ ሙሰማ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ያላ ህዝነትና rahmet አይላችሁ። ስራ፣ ጤና፣ አፍያ ሁሉ ነገር ሰላም ነው አልሐምዱሊላህ። እኔ በጣም ደህና ነኝ። እንግዲህ ዛሬ ከብዙ ቀን በኋላ ዛሬ ከች ብያለሁ። እንግዲህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ ዛሬ የመጣሁበት ርዕሴ እንዲሁም ጉዳዬ በሌላ ኑር ሰቦ ነው። እንግዲህ ወላሂ በጣም ልነግራችሁ አልችልም። አዝኛለሁ። እስር ቤት ሆና ጓደኞቿ ብቻ ከሷ ጋር የታሰሩት የሚሆን አላውቅም መልእክት አስተላልፈው እና ከዚህ በፊት እንግዲህ ብዙዎቻችሁ ታውቃላችሁ ስንት ብር እንደተከፈለላት ምን እንደተባለ ምን እንደተወራ እንግዲህ ስለ ሌላ ነገር ከሀስከባ አውርቶ ተናግሮ እኮ ያልቅ ነገር ነው ማለት ነው። ይቅርታ አዘጋውባችሁ። እናማ ጋይስ አሁን በቻላችሁ አቅም ሁላችሁን ድምጽ ሆኗት ፍትህ ጠይቆላት እና ያለችበት ጉዳይ በጣም አስጊ ላይ ነው እና ምን አለው ለአንድ አፍታ እንኳን ቤተሰቦቿን አይታ ምሳሌ ሞት ለማናችንም የማይቀር ነው ወደማይቀጥለው ጉዞ ስትሄድ ቤተሰቦች ለአንድ አፍታ አይተዋት እሷም ቢሆን እንኳን እንደዚህ በሰው ሀገር እንትን ብላ ከምትቀርት እና ለቤተሰቦቿ ራሱን ለመስማት ይከብዳል። እናም የኔ ውዶች ለቤተሰቦቿ ራሱን ለመስማት ይሰቀጥጣል። ስለዚህ ሁላችሁም ድምጽ ሆኗት። ያው ከዚህ በፊት ጉሮሮዋ እስኪ ደርቅ ድረስ ፋሲካ እየተናገረች ነበረ። እንግዲህ ያው አሁን የሳውዲ ኤምባሲዎች በቃ የሳውዲ ማንም ሰው መላ እንዳልሰጣትና ፍትህ እንዳልሰጣት ነው ማለት ነው። ማንም ተመልሶ እንዳላያት ብሩን ደግሞ እንደተጠቀሙበት እንዳጠፉት ይመስለኛል። ብሩ በስነ ስርዓት ቢከፈል ብሩ በስነ ስርዓት አቋም ላይ ቢወድቅ እርግጠኛ ነኝ እቺ ልጅ ትወጣ ነበር። ያው 2 ዓመት አስቆጥራለች ማለት ነው። ስለዚህ አሁንም ቢሆን በቻላችሁ አቅም ፍትህ ጠይቁ። ሁላችሁም እይታ ያላችሁ ሰዎች ዩቲዩብም ላይ ቲክቶክም ላይ ፌስቡክም ላይ ሼር እያረጋችሁ የምር በጣም ነው ያሳዘነችኝ። በቃ ምን ልበላችሁ ከመጀመሪያም እስከ መጨረሻ ዛሬ ደግሞ በጣም ነው ያስለቀሰችኝ። ወላሂ ልነግራችሁ አልችልም። አንዳንዴ የሴት እድል እኔ እንጃ ምን አይነት እድል እንዳለን አላውቅም እና በጣም ነው እንትን ያለችኝ የምር እኔ እንጃ። ብቻ አላህ ከቤተሰቦቿ በሰላም ይጨምራት። ምን ማድረግ አይቻልም። አላህ የጻፈላት የከተወላት ነው። በህይወትሽም በዚህ ጥፋ በዚህ ለፍ ብሏት ነው። ግን ለአንድ አፍታ ከቤተሰቦቿ ብትጨምር ለአንድ አፍታ ሀገሯ ገብታ ምናምን በቃ አሁን እኮ ሞተች ለማለት ራሱ ቤተሰቦቿ አያምኑም። ወላሂ አያምኑም ብትሞት ራሱ ማለት ነው። ምክንያቱም አንስተው አልጣሉም። እነዚህ ሰዎች ስንት ዓመት 14 ዓመት ነው ይሆናል ብዬ አስባለሁ። 11 ዓመት ከተባለ 13 14 ከኛ ጋር ነው የወጣችው ማለት ነው። እና በጣም ከባድ ነው። አላህ ከእንደዚህ አይነት አደጋ ይጠብቀን እና በወጣንበት አላህ አያስቀርም። በሰላም እንደወጣን በሰላም ይመልሰን፣ ከቤተሰቦቻችን በሰላም ያገናኝን። እና ጋይስ ሁላችሁም እኔ በቃ ውስጤ በጣም ተከፋኝ። ወላሂ ቪዲዮ ማታ ራሱ እንቅልፍ ሳልተኛ ነው ያደርኩት።
በቃ ሰማው። ልክ ተኛለሁ ስል የሀቢባ ቪዲዮ መጣልኝ። ከዛ ያለው ስለ እኔ በስራ አንጻር ቢዚ ስለሆንኩ በቲክቶክም የሚወራ በሰው ቤትም የሚወራ ነገር አልሰማም። ቀን ስራ የሰው ስራ፣ ማታ ደግሞ የራሴ ስራ። ኦንላይን እንግዲህ ሁላችሁም ታውቃላችሁ እንደምሰራ በቃ ጊዜ ያጥረኛል ማለት ነው። እና በቃ በዛ ላይም ደግሞ ረመዳን ተጨመረ፣ ቢዚ ነኝ። ስለማንም ስለምንም ብትጠይቁኝ እኔ ምንም ማውቀው ነገር የለም ማለት ነው። እና ማታ ቪዲዮ ሲደርሰኝ ሳየው ድንግጥ ነው ያልኩት። ብቻ እንግዲህ በቻላችሁ አቅም ሁላችሁን ድምጽ ሆኗል፣ ሼር አድርጉ። በፌስቡክ በሁሉም ቦታ ሼር አድርጉላት እና ቢያንስ እንኳ ወይ ለአንድ አፍታ በህይወት አገር ገብታ ቤተሰቦችን አይተዋት ሞቴም ለማንም የማይቀር ነው እና ማለት የተባለው ነገር ተስፋ ያስቆርጣል። ስለማህፀንና ስለተለያየ ነገር የተናገሩትን ያው ብቻ ምናልባት አላሰበም ሆኖ አድርሶ ከዳነች ነው። እና ለማንኛውም ጋይስ ሼር አርጉ ቪዲዮዋን። አሊያ ደግሞ ካልዳነችም ወላሂ ብራችን መመለስ አለባቸው እያንዳንዳችን ማለት ነው። አንድ ወይም ደግሞ ይህንን ብር የተሰበሰበው ኤምባሲ ቀጥ ብሎ ለእናት አባታቸው ከፈለጉ ለምስኪን ይስጡት፣ ከፈለጉ ለራሳቸው ያርጉት፣ ከፈለጉ እንደፈለጉ ያርጉት። ለእናት ለአባቷ መሰጠት አለባቸው። ማንም እኛ አፈር ድሜ በልተን ቤት ተፈግተን በቃ ስንቱ በሚበላውን ቀንሶ ይሰጣል። እና ልጅቷ ማሻላ እድለኛ ናት። ስንት ሰው ነው የሰጠው፣ ስንት ሰው ነው የተረባረበባት። እና ልጅ ያለው በቃ ማንም አልቀረውም። ከሁለትም ሶስት የራሱ የተሳተፋለ ለእሷ ሲል ማለት ነው። እና ስለዚህ ተበድሮ ይሰጣል እና ተጨናንቆ ለእሷ ወይ ብር መመለስ አለባቸው ወይ ደግሞ ለቤተሰቧ መስጠት አለችበት። በሁለት አንዱ። ስለዚህ እናንተ ፍትህ ሁኑ። አንደኛ ለብራችን ስትሉ፣ ሁለተኛ ለልጅቷም ለህይወቷም ስትሉ፣ ሶስተኛ የኛ መጣፋንታ ነገ ምን እንደሚገጥመን አናቅም። ነገም እንደዚህ ቢደረግ የኛም እንደዚህ ቢያደርጉ እርግጠኛ ነን የኛም እንደዚህ ሊያደርጉን ይችላሉ። ስለዚህ ጋይስ ድምጽ ሁናት። እንግዲህ በቀጣይ ቪዲዮ እስክንገናኝ ሳዛጋ ይቅርታ አስቸግርኳችሁ። በጣም ከፍቶኛል ወላሂ ነው የምላችሁ፣ ልነግራችሁ አልችልም። ብቻ አልሐምዱሊላህ ለኸይር ነው። አላህ ሰላሙን ኸይሩን ነገር ያሰማል። ዛሬ ደግሞ አንዱ ደግሞ በባህር ገብቶ ሰማው ማታ ሌላ። በየቀኑ አጀንዳ በአጀንዳ ተጨናንቀናል፣ በየቀኑ ማለት ነው። ሞተ። በአሁኑ ሰዓት ደግሞ አላህ ይስጥር ሞተ በባህር እንደዚህ ሆነ። ተቀጨ ሲባል የሆነ ሐሙድ የሚባል ደግሞ በባህር ገብቶ ኢቃማ ለማውጣት ባህር እንትን ብሎባቸው ነው መሰልን ተገልብጦባቸው በመንገድም ተቀጭቶ ቀረ። ስለዚህ ይሄንንስ ለምን ታደርጋላችሁ? በቃ አላህ ያስከረዘቃችሁ ድረስ ትኖራላችሁ። አላህ ካላለው ደግሞ በቃ ሌላ ሀገር መቀየር ነው፣ አለቀ። ሳውዲ ደግሞ በየጊዜው ይለቅማሉ፣ ተመልሰው ይመጣሉ፣ ይለቅማሉ፣ ተመልሰው ይመጣሉ። እና ሳውዲ ብቻ እኮ አይደለም ያለው፣ ዱባይ አለ፣ ኳታር አለው፣ ማን አለ። ያንን ብር በእርግጥ ያው ሳውዲ ሁሉም ሰው ይወደዋል። ቢሆንም ግን አንዴ ሁለት ሰበብ አረጋችሁ ካልሆነላችሁ ለምን አስፈለገ? ለቤተሰባችሁ ብትኖሩ፣ ለልጃችሁ ለፋሚሊ ብትኖሩ አይሻልም? ከዚህ በፊት ባሏን ጥላ ልጇን ጥላ መልሳለሁ ብላ ተቀጥፋ ቀረች። ይሄም ልጅ እንደዛው ማለት ነው። ስለዚህ ተው፣ ልብ ግዙ። ለብር ብላችሁ ህይወታችሁን አታሳልፉ። ተው እንጂ ወላሂ ዱንያ ጠፊ ናት። ያ ብር ጨፍጭፋችሁ የምትመጡባት ሌላ ሀገር መሄድ ትችላላችሁ። ዋናው ብር ካላችሁ የትም ቦታ ቋንቋ ከቻላችሁ፣ ጎበዝ ከሆናችሁ፣ ቀልጣፋ ከሆነችሁ የትም ቦታ መኖር አያቅታችሁ። ስለዚህ ጋይስ እኔ በጣም በቃ ልነግራችሁ አልችልም። ሁሉም ነገር አስጠልቶኛል፣ ውስውስ ብሎብኛል። እናማ ጋይስ ለማንኛውም መልካም ሁሉ እመኝላችኋለሁ። በቀጣይ ቪዲዮ በቀጣይ ፕሮግራም እስክንገናኝ በቀጣይ ቪዲዮ እስክንገናኝ መልካም ውሎ። ሰላም አለይኩም ወራህመቱላሂ ወበረካቱ።